በመጨረሻም ኢራን በቀሏን ጀመረች። አሜሪካ ስትነዳ ነጋች። የመካከለኛው ምስራቅ ሰማይ ማለዳው የተቀበለው በጥቁር የጭስ ጥላና በደማቅ የእሳት ቃጠሎ ወጋገን ተውጦ ነው። የዓለምን ትንፋሽ ያስቆመውና ለረጅም ጊዜ ሲያቆጠቁጥ የነበረው ታላቁ ፍጥጫ ዛሬ ሌሊቱን ፈንድቶ ወደ አስፈሪ የጦርነት አውደማነት ተቀይሯል። ኢራንና አሜሪካ የቀጠናውን ምድር እሳት ባጎረሱ መጠነ ሰፊ የጦርነት ተኩስ ልውውጦች በይፋ የገቡ ሲሆን ሌሊቱን ሙሉ ሰማይና ምድሩን ያቀለጠው አስፈሪ ተወርዋሪ ሚሳኤሎችና የቦምብ ፍንዳታዎች ጩኸት በአካባቢው ሰላምን አረቆታል። ለዘመናት ሲከማች የነበረው የጥላቻና የፉክክር ባሩድ የፈነዳው ይህ ሌሊት አሜሪካ በታሪኳ ለመጀመሪያ ጊዜ ሙሉ በሙሉ በባህርና በአየር ላይ የሚበሩ ዘመናዊ ድሮኖቿን በአንድነት በጥቅም ላይ ማዋላን በይፋ አስታወቀችበት ነው። የቴክኖሎጂ የበላይነቷንም በጋድ ያሳየችበት ሆኖ አልፏል። በሌላ በኩል ቴሄራን ለረጅም ጊዜ ስትዝትበት የነበረውና በመጨረሻ የበቀል እርምጃዋን የጀመረችበት ይፋ የጦርነት አዋጅ ያወጀችው በዚህ አሰቃቂ ሌሊት ነው። ወደ ሙሉ ጦርነት በመግባትም በአረብ ሀገራት ላይ የሚገኙ የአሜሪካ ወታደራዊና ስትራቴጂካዊ ይዞታዎች ላይ በእሳት ነበልባል ስታነድና ስታወድም አድራለች። ፍርሃትና ሽብር በነገሰበት በዚህ ሌሊት ኩዌት፣ ባህሬን፣ የተባበሩት አረብ ኤምሬቶች፣ ኳታር በኢራን የነበልባል ጥቃት ክፉኛ ሲነዱና በጭስ መጋረጃ ሲዋጡ ያደሩ ሲሆን ቀጠናው ዳግም ወደማይመለስበት የትርምስ አዘቅት ውስጥ መግባቱን አመላክቷል። የኢራን ጦር ኃይሎች የህዝብ ግንኙነት ቢሮ ባወጣው መግለጫ የአገሪቱ ስልታዊ የሚሳኤል አረሮች በኩዌት ምድር ላይ የሚገናኘውና የአሸባሪው የአሜሪካ ጦር ሲል የጠራውን ይዞታ የጦር ማስተማሪያ ማዕከላትን፣ የአየር መከላከያና የሚሳኤል ስርዓቶችን፣ ድብቅ መጠለያዎችንና የሎጂስቲክ መጋዘኖችን በከባድ እሳት ድብደባ አውደሟቸዋል። የኢራን ጦር አሜሪካ በሀገሪቱ ወታደራዊ ማዕከላት፣ የሲቪል መሰረተ ልማቶች፣ በንጹሃን ዜጎች ላይ በተደጋጋሚ የፈጸመችውን ትንኮሳ በጽኑ እያወገዘ ድርጊቱ የተባበሩት መንግስታት ድርጅት ቻርተርን በግልጽ የጣሰ እኩይ ተግባር ነው መሆኑን ገልጿል። ጦሩ አክሎም በታጠቁ ኃይሎች ጽኑ ቁርጠኝነት እንዲሁም ባለው ሙሉ ኃይል አቅም የኢራንን ሉዓላዊነት፣ የግዛት አንድነት፣ ነጻነት እንዲሁም ውዱ የሆኑ ወገኖችን ክብር ከማንኛውም የጠላት ወረራ ለመከላከል ለአፍታም ቢሆን እንደማይንበረከክ አስታውቋል። በዚህ አስፈሪ ሌሊት ጥቃት የኢራን እስላማዊ አብዮታዊ ጥበቃ ጦር በባህሬን የሚገኙ የአሜሪካ ወታደራዊ ተቋማትና በኦማን ባህረ ሰላጤ የሚገኙ ሁለት እጅግ ስልታዊ የሆኑ የራዳር ጣቢያዎችን ሙሉ በሙሉ ማውደሙን አስታውቋል። የሆርሙዝ የባህር ወሽመጥ ሊከፈት የሚችለው አሜሪካ በቀጠናው ላይ የምታደርገውን ጣልቃ ገብነት ሙሉ በሙሉ ስታቆም ብቻ መሆኑን አስገንዝቧል። የአብዮታዊ ጥበቃ ጦሩ በዕለቱ ባወጣው አምስተኛው መግለጫው በጃፌር ባህር የሚገኙ የአሜሪካ ተቋማት መሰረተ ልማቶች ላይ ያነጣጠረ ከባድ ድብደባ መፈጸማቸውንና ከተመቱ ስፍራዎችም ታላቅ የእሳት ነበልባልና ጢስ ወደ ሰማይ ሲሰቀል መታየቱን ይፋ አድርጓል። በዚህ ጥቃት ማዕበል ውስጥ ጥበቃ ጦሩ በኦማን ሱልጣኔት የሚገኝ የረጅም ርቀት ኤፍፒኤስ አየር ራዳርና የባህር ላይ መርከቦችን መቆጣጠሪያ ራዳር መምታቱን እና ማክሸፉን አረጋግጧል። ኢራንም በቁጣ በሞላው መግለጫዋ ለአሜሪካ የጦር ሰፈር መሬታቸውን፣ የአየር ክልላቸውን የፈቀሩና የተባበሩ የአረብ ሀገራት በሙሉ የገጠማቸው መለብለብና መውደም ወደፊትም በተጠናከረ መልኩ እንደሚቀጥል አስታውቃለች። ዋሽንግተን ከመላው አረብ ዓለም ለቃ እግሯን እስክትሰበስብ ሙሉ በሙሉ እስክትወጣ ድረስ ይኸው ስልታዊና ሰፊ ቀጠና የእሳት እንደምታጋየውና አመድ እንደምታደርገው የቴህራን ዛቻና ጽኑ አቋም በዓለም ስጋት ይበልጥ አግዝፎታል። መካከለኛው ምስራቅ ምድር ዛሬ ሌቱን እጅግ አስፈሪ በሆነ የእሳት ወጋገን ተውጣ ሰማይና ምድሩ በብርሃን ጸዳል ሲነደር ሲታመስ አድሯል። ለረጅም ጊዜ ሲብላላ የቆየው የገዘፈ ቂምና ኃያልና ፍጥጫ ንድፍ አልባዊ ወደሆነ መጠነ ሰፊ የጦርነት ግንባር ተሸጋግሯል። ኢራን፣ አሜሪካ እርስ በርስ የሚወናጫጨፉ የሞት ድግሶችን ምድርን ሲያናውጡ አድሯል። ይህ የጦርነት ነበልባል በመጨረሻም የኢራን የጽኑ በቀል እርምጃ ይፋ የመጀመሪያ ያበሰረ ሲሆን የእስላማዊቷ ሪፐብሊክ የጦር ክንፎች ወደ ሙሉ ጦርነት በመግባት በአረብ ሀገራት ላይ የሚገኙ የአሜሪካ ግዙፍ ይዞታዎችንና የጦር ሰፈሮችን በእሳት ረመጥ ሲያነዱና አመር ሲያደርጉ አድረዋል። ቴህራን ባወጣችው ጽኑ መግለጫ ለአሜሪካ የጦር ማሽን ማረጋገጫ የሚሆን መሬታቸውን የፈቀዱና ሉዓላዊነታቸውን አሳልፈው የሰጡ የአረብ ሀገራት በሙሉ ከእንግዲህ እጣ ፈንታቸው መንደድ ብቻ እንደሚሆንና አሜሪካ የአረቡን ዓለም ጠራርጋ ጥላ እስክትወጣ ድረስ ሙሉ ቀጠናውን ወደ ከፋ ሚንቀለቀል የገሃነም እሳት እንደምትለውጠው በቁጣ አስታውቃለች። የአሜሪካ ማዕከላዊ ሴንትኮም እሁድ ዕለት በኢራን ላይ በሰነዘረው ጥቃት ለመጀመሪያ ጊዜ በባህርና በአየር ላይ የሚንቀሳቀሱ ተወንጫፊ አጥፊ ድሮኖችን ጥቅም ላይ መዋሉን አስታውቋል። እዙ በሰጠው መግለጫ በጥቃቱ ላይ የዋሉት የድሮን አይነቶች ቁጥራቸው በዝርዝር ባይገልጽም የአየር ላይ አጥፊ ድሮኖቹ ከጦርነቱ መጀመሪያ አንስቶ ጥቅም ላይ መዋላቸውና ይህም በሩሲያ ዩክሬን ጦርነት ውስጥ በብዛት ጥቅም ላይ ከመዋለው የኢራን ሰራሹ ሻሂድ 136 ድሮን የተቀዳ
የሉካስ ስሪት መሆኑን ገልጿል። ጦሩ አሜሪካን ሰብአዊነት የጎደለው ባህሪ ስትል የከሰሰ ሲሆን በቅርቡ የፈጸመችው የአየር ጥቃት በማሻራህ የኢራን ከተማ የሚገኝን የግብርና የውሃ ፓምፕ ላይ ያነጣጠረ እንደነበርና ይህም የሽንፈት ማሳያ መሆኑን ገልጿል። የሆርሙዝ ወሽመጥ ለዓለም አቀፍ የመርከብ ትራፊክ ክፍት የሚሆንበት ብቸኛው መንገድ ወራሪዋ የአሜሪካ ጦር በዚህ ወሽመጥ ላይ የሚያደርገውን ጣልቃ ገብነት ሲያበቃና ሀገራት በባህር ዳርቻ ውሃዎቻቸው ላይ ላላቸው ሉዓላዊነት ተገቢውን ክብር ሲሰጥ ብቻ መሆኑን የገለጸው የጥበቃ ጦሩ ይህ የአሜሪካ ጣልቃ ገብነት ከቀጠለ ግን የዓለም ነዳጅና የተፈጥሮ ጋዝ ኢንዱስትሪ ላይ ከዚህ የከፋና እጅግ አስከፊ የሆኑ ክስተቶች እንደሚከተሉ አስጠንቅቋል። የኢራን የውጭ ጉዳይ ሚኒስትር በበኩሉ በሰጠው መግለጫ ዋሽንግተን ባለፈው አንድ ቀን የኢራን ግዛት ላይ የፈጸመው አዲስ የጭካኔ አየር ላይ ጥቃት ማዕበል አጥብቆ ያወገዘ ሲሆን አሜሪካ የተኩስ አቁም ስምምነቱን እያንዳንዱን ክፍል ሙሉ በሙሉ መጣሷን ይፋ አድርጓል። ሚኒስትሩ የአሜሪካን ጥቃቶች አረመኔያዊና የተባበሩት መንግስታት ቻርተርን መሰረታዊ መርሆችን በተለይም አንቀጽ 2 ንዑስ ቁጥር 4ን በግልጽ የጣሰ ለዓለም ሰላምና ደህንነት ከባድ ስጋት የሆነ ተግባር ነው ብሎታል። ጦርነቱን ለማቆም የተደረሰው ማስታወሻ ከተፈረመ ገና 25 ቀናት ብቻ ባለፉት ወቅት የአሜሪካ ገዢ አካላት ይህንን ስምምነት ሁሉንም ክፍሎች በግልጽ ረግጧል ያለው ሚኒስትሩ ዋሽንግተን የኢራንን ትራንስፖርትና መሰረተ ልማቶች፣ የአሳ አስጋሪ ጀልባዎች፣ የጭነት መርከቦችና የሲቪል ህንጻዎችን በመምታት እጅግ ዘግናኝ የጦር ወንጀሎችን ፈጽሟል ሲል ገሷል። አሜሪካ በሆርሙዝ ወሽመጥ ላይ የኢራንን መተላለፊያ ዝግጅቶች አተገባበር ላይ በግልጽ ጣልቃ በመግባት በዓለም አቀፍ የንግድ መርከቦች ላይ የደህንነት እጥረትና መስተጓጎል እንዲመለስ አድርጋለች ብሏል። የውጭ ጉዳይ ሚኒስቴር በፋርስ ባህረ ሰላጤ ደቡባዊ ባህር ዳርቻ ላይ ለሚገኙ ጎረቤት ሀገራት ባስተላለፈው ጥብቅ ማስጠንቀቂያ የአሜሪካ ጦር በእነዚህ ሀገራት መሬትና ተቋማት በመጠቀም በኢራን ላይ ጥቃት ለመሰንዘር የተዘጋጀ መሆኑንና ይህም እነዚህን ሀገራት በኢራን ህዝብ ላይ ለሚደረገው ህገወጥና ወንጀለኛ ለጦርነት አውደማ እያደረጋቸው መሆኑን ገልጿል። ከጥቃት አድራሾቹ ጋር የሚደረግ ማንኛውንም ተሳትፎ ወይም ትብብር ከባድ መዘዝ እንደሚያስከትል ያስጠነቀቀው ሚኒስትሩ በኢራን ላይ ለሚሰነዘሩ ጥቃቶች መሰረትና መነሻ የሆኑ ማናቸውም ስፍራዎች በሙሉ በእስላማዊ ሪፐብሊክ የጦር ኃይሎችና ህጋዊ መብታዊ መከላከያ ጥቃት ኢላማ እንደሚሆኑ አስታውቋል። በተጨማሪ ሚኒስትሩ ፕሬዝዳንት ዶናልድ ትራምፕ በሞስኮው ስለተካሄደው ውይይት ውጤት የተናገሩት ንጹህ ውሸትና ተስፋ መቁረጥ መግለጫ ሲሉ ውድቅ አድርገውታል። ሉዓላዊነት፣ የግዛት አንድነት፣ ነጻነት እንዲሁም ውዱ የሆኑ ወገኖችን ክብር ከማንኛውም የጠላት ወረራ ለመከላከል ለአፍታም ቢሆን እንደማይንበረከክ አስታውቋል። በዚህ አስፈሪ ሌሊት ጥቃት የኢራን እስላማዊ አብዮታዊ ጥበቃ ጦር በባህሬን የሚገኙ የአሜሪካ ወታደራዊ ተቋማትና በኦማን ባህረ ሰላጤ የሚገኙ ሁለት እጅግ ስልታዊ የሆኑ የራዳር ጣቢያዎችን ሙሉ በሙሉ ማውደሙን አስታውቋል። የሆርሙዝ የባህር ወሽመጥ ሊከፈት የሚችለው አሜሪካ በቀጠናው ላይ የምታደርገውን ጣልቃ ገብነት ሙሉ በሙሉ ስታቆም ብቻ መሆኑን አስገንዝቧል። የአብዮታዊ ጥበቃ ጦሩ በዕለቱ ባወጣው አምስተኛው መግለጫው በጃፌር ባህር የሚገኙ የአሜሪካ ተቋማት መሰረተ ልማቶች ላይ ያነጣጠረ ከባድ ድብደባ መፈጸማቸውንና ከተመቱ ስፍራዎችም ታላቅ የእሳት ነበልባልና ጢስ ወደ ሰማይ ሲሰቅ